የወንድ እስር ቤት ውስጥ መቼም ቢሆን ሴቶች መገኘት የለባቸው። ምክንያቱም ከዚህ በፊትም ታሪክ ሰርቼላቸዋል። የሚያስጠላ ግንኙነት ይጀምራሉ፣ ያስመልጧቸዋል። ዛሬው ግን ለየት የሚለው አመላለጣቸው ፊልም ነው የሚመስለው፣ እውነተኛ ታሪኩ ላይ አይመስልም። ታሪኩ የሚጀምረው በዚህ ሰውዬ ነው። ሪቻርድ ይባላል። ሪቻርድ 46 ዓመቱ ነው። ያለውም እስር ቤት ነው፣ እድሜ ልክ ተፈርዶበት። ምክንያቱም ሪቻርድ ጥሩ ጸባይ የለው። የገባበት ራሱ ሰው ገሎ ነው ብዙ ሰው እና አሪፍ የሚባል ሰው አይደለም ባጭሩ። ግን ሪቻርድ ከዚህ እስር ቤት እንዴትም አድርጌ አመልጣለሁ ብሎ ነው የሚያስበው። ታዲያም ይሄን እያሰበ 2013 ላይ እንደ ፈረንጆች አቆጣጠር እችን ሴት ይተዋወቃል። ጆይስ ትባላለች። ይሄም የጆይስ ትክክለኛ ፎቶ ነው። እድሜዋ 48 ነው ጆይስ። እዛ እስር ቤት ውስጥ ጆይስ ቅጥረኛ ነች። የሚለብሱትን ልብስ እዛው ነው የሚሰፋላቸው፣ እሷ ነው የምታሰፋው። እንዲሁም አንዳንዴ የሚበሉትን ምግብም ትቆጣጠራለች። ብቻ እዛ እስር ቤት ውስጥ ትንሽዬ ስልጣን አላት። ሪቻርድ ታዲያ ጆይስ ምንም አታምርም አስብም፣ ግን እሷን እንደምንም አድርጌ ተጠቅሜባት ከዚህ እስር ቤት አመልጣለሁ ብሎ አሰበ። ጆይስ በነገራችን ላይ 48 ዓመቷ እና ትንሽ አጋጣሚ አግኝቶ ሪቻርድ ሲያወራት በአንዴ ሰመጠች፣ ወደደችው። ይህንን ወንጀለኛ ቀስ እያሉን በድብቅ ማውራት ጀመሩ። ኢቨን ካሜራ ሲጠፋ ሁሉ እሱ የታሰረበት ክላስ ትሄዳለች። ብዙ ማድረግ የሌለባቸውን ያደርጋሉ። በነገራችን ላይ ከወደደችው እንደ ምን ችግር አለ ልትሉ ትችላላችሁ። ግን ችግሩ ጆይስ ባለትዳር ነች። እሱም ብቻ አይደለም ደግሞ ችግሩ ባልየው ራሱ እዛው እስር ቤት ነው የሚሰራው እና ይህ ምስኪን ባል ምንም አያውቅም። እዛ እሷ የተደብቀ እየሄደች እያደረገች እንደሆነ ደግሞ በአንድ ወንድ ጆይስ ብታውቀው አሪፍ ነው። ከሌላ እስረኛ ጋር ራሱ ግንኙነት አላት፣ ዴቪድ ከሚባል ጋር። ዴቪድ እድሜው 32 ዓመቱ ነው። እሱም የገባው ሰው ገሎ ነው እዛ እስር ቤት ውስጥ። የሚገርመው ደግሞ ሪቻርድ እና ዴቪድ ጓደኛሞች ናቸው። 2 ዓመት አለፈ። አሁን 2015 ነው እንደ ፈረንጆች አቆጣጠር። ማንም ደግሞ እስካሁን አልያዛቸውም። ባሏ እዛው እስር ቤት ውስጥ እየሰራ ከሁለቱም ጋር ትማግጣለች። ከሪቻርድ ጋር ያላት ግንኙነት ግን ከዴቪድ ይልቅ ከፍ ብሏልና ሪቻርድን በጣም ወደዋለች። የሚፈልገው ደግሞ ሪቻርድ እስካሁን የነበረው ይህንን ነው፣ እንድትወደው ወይም ፍቅር እንዲይዛት። ከዛም ከጓደኛው ጋር ከዴቪድ ጋር በቃ አሁን ጊዜው ነው እናምለጥ ይባባላሉ። ለማምለጥም ትንሽ አጠኑ። ከጀርባቸው ከነሱ ግድግዳ ጀርባ ትንሽዬ ቀጭን መንገድ አለች፣ የትቦ ማለት ነው። ያ ትቦ ደግሞ የሚወስደው በውስጡ የኤሌክትሪክ ገመዶች፣ የውሃ መስመር፣ ብቻ ትንሽዬ ተናለች። ሀሳባቸው ደግሞ ይሄን ግድግዳ ቆፍረን ወደዚች ተነል ከገባን ተነሉ ደግሞ ወደ ውጭ ማስተንፈሻ ትቦ አለ፣ በሱ ትቦ አድርገን እናመልጣለን ብለው አሰቡ። አሁን ይሄ እቅድ ከተሳካላቸው አሪፍ ሀሳብ ነው። ችግሩ ግን በምን ግድግዳውን ይቆፍሩታል? ይህንም ነው ታዲያ ጆይስን ለመጠቀም ያሰቡት። ጆይስ ሪቻርድን ስለምትወደው እሱ ያላትን ትሰማለች። አመልጣለሁም ብሎ ሲነግራት ደስ ብሎታል። ምክንያቱም ከእስር ቤት ሲወጣ በቃ ከሷ ጋር ዓለሙን የሚቀጭ ከሷ ጋር አብሮ የሚኖር መስሏት በጣም ደስ ብሎታል። ልታግዘውም ዝግጁ ነች። ታዲያም እንዳልኳቸው ጆይስ የልብስ ስፌቱ ጋር ብቻ ሳይሆን ምግብ የሚበሉበት ቦታ ኮንትሮል ታደርጋለች ብያቸዋል። እዛ ውስጥ ደግሞ ግድግዳ ለመቆፈሪያ የሚሆኑ ቢላዎችን፣ ብረታ ብረቶችን ምናምን እነ ሪቻርድ ምግብ ውስጥ እየከተተች ታስቀምጣለች። አንድ ደግሞ እዚህ ጋር የእስር ቤት ጠባቂ ጋርድ አለ፣ እነሱ የሚተባበራቸው። ይሄንን ምግብ ወስዶ ለእነሱ ይሰጣቸዋል። ተባባሪ ነው እሱ። ታዲያም ሄዶ ምግብ ውስጥ የተደረገውን ብረታ ብረቶች እንዳገኙ ግድግዳውን መቆፈር ይጀምራሉ። ግን እንደምታስቡት በትንሽ ቀናቶች ውስጥ የሚቆፈር ግድግዳ አልነበረም። የእስር ቤቱ ግድግዳ በጣም ጠንካራ ነው። ግን ተስፋ ሳይቆርጡ ባገኙት ብረት ይቆረቁራሉ። ደግሞም ተሳክቶላቸው ግድግዳው እየተበሳ ነው። አሁን ይሄ ነገር ተስፋ አለው፣ ሊያመልጡ ነው። ስለዚህ ምን ያስፈልጋቸዋል? ልክ እንዳመለጡ የሆነ መኪና መጥቶ የሚወስዳቸው። ለሱ ደግሞ ማንን ጠየቁ? ያው ጆይስ ነው። ሌላ ማን ይጠይቃል? በዚህ ሰዓት እናመልጣለን፣ አንቺ መኪናሽ ይዘሽ ትጠብቂናለሽ፣ ከዛ ብንላለን አብረን ይሏታል። በዛ ላይ ጆይስ ምር የምታስበው በቃ አብረን እንኖራለን። ስለዚህ ያው ብን ብለው ይጠፋሉ፣ አብረን ይኖራሉ። ነገር ግን አንድ ችግር አለ። ይሄ ታሪክ በጣም የገረመኝ እዚህ ጋር ነው። ምንድነው? የጆይስ ባል እዛ እስር ቤት ውስጥ ይሰራል ብያችሁ ነበር እና እነሱ ሊያመልጡበት ያሰቡበት ቀን ግን እሱ እረፍት ላይ ነው፣ ፈረቀው አልነበረም። ይህ ማለት ደግሞ እቤት ነው የሚሆነው። እቤት ከሆነ ደግሞ ጆይስ መኪና ይዛ ስትወጣ ያያታል። እናም እዛ ጋር ሰዎቹ ጠፉ ሲባሉ ደግሞ እሷ ተባባሪ እንደሆነች ሊጠቁም ይችላል ብሎ አሰቡ። ለዚህም ደግሞ መፍትሄ ብለው ሪቻርድ ባልሽን መርዡ፣ ራሱን እንዲስት አድርገሽ መርዡ ይላታል። ጆይስ ኖ ባሌ ነው በጭራሽ ይሄንማ እሱ ላይ አላደርግም አላለችም። እሺ ነበር ያለችው። በተጨማሪም ሪቻርድ እንዲህ ይላታል፣ አንቺ መኪናውን ይዘሽ ስትመጪ ከዛ ወደ ቤትሽ እንመለስና ያው ራሱን እንዲስት አድርገሽ መርዡ አይደል ያለው፣ ራሱን በሳተበት እኔ እገለዋለሁ ይላታል። እሷም ችግር የለውም ብላ ትስማማለች፣ የገዛ ባሏን ለማስገደል። ታዲያም ከ3 ወር ቁፈራ በኋላ ግድግዳውን እንደሚፈልጉት ቦረቦሩት። እንዳልኳቸው ግድግዳው በጣም ጠንካራ ስለሆነ ከባድ ነው የሆነባቸው። ሁሉም ታዲያ በዚህ ሰዓት ተኝቷል። ማንም አላያቸው። በጉድጓዱም ይገባሉ፣ በማስተንፈሻውም ይወጣሉ። እንዳሰቡትም ከእስር ቤት ውጪ ብቅ ይላሉ። ይህ ማለት ደግሞ ኦልሬዲ በቃ አመለጡ ማለት ነው ከዛ እስር ቤት። አሁን ቀጣዩ ስቴፕ ምንድን ነው? ጆይስ ትመጣና በመኪና ትወስዳቸዋለች። ግን
ግን ጆይስ አልመጣችም። ጠበቋት፣ አልመጣችም። ምን ሆና ግፊቷ ተነስቶ ጆይስ ይህን ነገር ለማድረግ በጣም ጭንቋት ስለነበረ ድንጋጤ ውስጥ ፍራቻ ውስጥ ስለነበረ ግፊቷን ከፍ አድርጎት እነሱ ጋር ሳትሄድ ከሰዓታቶች በፊት ፌንት በልታ ሆስፒታል ተይታለች። ታዲያ ማን ይወስዳቸዋል? መኪና የለም። ከዛስ በእግር መሮጥ ጀመሩ ከዛ ጋር። ምክንያቱም የተፈጠረው ነገር አያውቁም። በቃ አማራጫቸውን መጠቀም ነው። እነሱ እንደውም የመሰላቸው በቃ በመጨረሻው ሰዓት ክዳቸው ምናምን የመሰላቸው። እዛም በቃ መሮጥ ነው፣ መሮጥ ጀመሩ። ሌሊቱም አለፈ፣ ነጋ። ሁሉም ከታሰረበት ተነስቶ ይቆጠራል። ግን የነ ሪቻርድ እስር ቤት ባዶ ውስጥ ተደብቀው ይሆን እንደ ብለው ገብተውም ሲፈትሹ ቀዳዳውን አገኙት። ለ3 ወርም ሲቆፍሩ በነገራችን ላይ ያልተያዙት ከአልጋው ጀርባ ስለነበረ ነው ሲቆፍሩ የነበሩት እና አይታዩም። ይህም ቆፍሮ የወጡበት ትክክለኛ ፎቶ ነው። ወዲያው የእስር ቤት ጋርዶች ለፖሊሶች ሪፖርት አደረጉ። ፖሊሶች ድፍን ከተማውን መፈለግ ጀመሩ። ቀላል የሚባል ወንጀለኞች ስላልነበሩ ወዲያውን የተረባረቡት ፖሊሶቹ ሰው ገለው ነው የገቡት እስር ቤት። የመግደል ሜንታሊቲ ያላቸው ሰዎች ደግሞ አሁንም ለመግደል ወደኋላ አይሉም እና ማሯሯጥ ነው የጀመሩት። ከተማው እንዳለ ዘግተው ነው መበርበር የጀመሩት። ኢቨን ሄሊኮፕተር ሁሉ አለ እነሱ ለመፈለግ። እሱ ከገረማችሁ ደግሞ $100,000 ሁሉ እንከፍላለን ለነዚህ እስረኛ ለጠቆመ ሁሉ ብለው ላያቸው ላይ ባውንድ ያወጥተዋል። ሊይዟቸው ግን አልቻሉም። እንደዚህም ሆነ ወደ 22 ቀን አለፈ። ዴቪድ እና ሪቻርድ ጫካ ውስጥ ተደብቀዋል። የሚገርመው ግን ሁለቱም ወንጀለኞች ናቸው። ሁለቱም ሰው የገደሉ ናቸው። እርስ በርስ አልተማመኑም፣ አልተስማሙም። ለዛም ሩጫቸውን ሁለቱም ለየብቻቸው ያደርጋሉ፣ ይለያያሉ። ከተለያዩም ከ5 ቀን በኋላ ሪቻርድ ከሆነ ቤት ገብቶ መሳሪያ ይሰርቃል። የተሰቀለ መሳሪያ ማለት ነው። ይህም መሳሪያ ደግሞ ይዞ አስፋልት ላይ ቆሞ መኪናን ለመዝረፍ ያስባል። በመኪናው ሊያመልጥ ያስቆመውን መኪና ግን መሳሪያውን ሲያይ ወዲያው ነው አስነስቶ ብን ያለው። ሲሄድ ግን ከኋላ ሪቻርድ ይተኩስበታል። በሰዓትም ሹፌሩ ያመለጠው ለፖሊስ ሪፖርት ያደርጋል። አካባቢውንም ወዲያው ዘግተው መፈለግ ይጀምራሉ። ጫካውን ጊዜም አልፈጀባቸው። ሪቻርድን ወዲያው ያዩታል። ሪቻርድን በሰዓት እጁን ወደ ላይ አድርጎ እጄን ሰጥቼያለሁ አይልም፣ አላለምም። በያዘው መሳሪያ መታኮስ ይጀምራል ከፖሊሶቹ ጋር። መተኩሱን በሪቻርድን ጥብስ ያደረጉትና እዛው ይደፉታል ፖሊሶቹ። ይህ ከተፈጠረ ከ2 ቀን በኋላ ዴቪድም ላጥ እያለች ለማምለጥ ስትሞክር ፖሊሶች ይደርሱበታል። ቁም ሲሉት ፖሊሶቹ አልቆምም ይላል። በዚህ ሰዓት ፖሊሶች ይተኩሳሉ ማለት ነው። በነገራችን ላይ እነሱ ላይ እንደዚህ ቀጥታ እርምጃ የሚወስዱት ወንጀላቸው ስለሚታወቅ ነው። ማለትም ገዳይ እንደሆኑ ስለሚታወቅ ኦልሬዲ እናንተን ከመግደል ወደኋላ ስለማይሉ ቀጥታ ሊትል የሆነ እርምጃ ነው የሚወሰድባቸው። ለዛም እሱ ላይም ተኮሱ፣ ጠበሱት። ግን ያው ዴቪድ አልሞተም። ሆስፒታል ይገባል። ከዛ ሲሻለው ቀጨም ይደረጋል። የዴቪድም ትክክለኛ ፎቶ ይሄን ይመስላል። ወዲያው ዴቪድን ይዘው ሲያወጣጡት ጆይስ እዚህ ውስጥ ነገር እንዳለችበት ተናገረ። ጆይስንም ቀጨም አደረጓል። ጆይስ ደግሞ ስትያዝ እስር ቤት ውስጥ ሆኖ በምግብ እያደረገ እቃ ሲያቀብላቸው የነበረ የእስር ቤት ጠባቂ ነበር አልኳችሁ። እሱን ጠቆመች። ይህ የእስር ቤት ጠባቂም ተያዘ። የእሱም ትክክለኛ ፎቶ ይሄን ይመስላል። ጆይስም ታዲያ ፍርድ ቤት ሳትቀር እንድትስማማ ፕሊዲል ተሰጣት። 4 ዓመት ታሰሪ ተባለች። እሺ ያለች፣ ተስማማች። 4 ዓመት ተፈረደባት። የእስር ቤት ጠባቂው ምግብ ውስጥ አድርጎ ብረት ሲያቀባብለ የነበረው 6 ወር ተፈረደባት። ዴቪድስ ካላችሁ ያው ኦልሬዲ እድሜ ልክ የበሰበሰ ሰው ነው። እሱን እንኳን ወደ እስር ቤት መለሱት ነው የሚባለው፣ ፈረዱበት አይባልም። ለእሱ አዲስ ነገር የለም። የዛሬ እውነተኛ ታሪካችን ይህን ይመስላል። ላይክ ካላደረጋችሁ በደንብ ላይክ አድርጉ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።